ለልጅቷ የሚደረገውን በሙሉ አደርጋለሁ። መክፈል ያለብኝ መስዋዕትነት ሁሉ ከፍላለሁ። ከዛ በኋላስ ልጅቱ ያላባት ትደግ? ለምን ማለት ነው ያላባት ትደግ? እኔ እንደ አባት እንከባከባታለሁ። ልጅ ምንም በማታውቀው እንድትሰቃይብኝ አልፈልግም። እኔ ችሊ ምንም እንድትሆን አልፈልግም። እዩ የተረጋጋ መንፈስ ላይ አይደለም ሁለታችሁ አሉ። መጽናናት ምንድን ቻት ከቀላይ ቀኔ ጎሎብኝ። ሰላም ሰላም፣ እንዴት ናችሁ ፋሚሊዎች? ነው ያለው ፈጣሪ ይመስገን። የዛሬ ቪዲዮ እንግዲህ በጣም የሚያሳዝንና የሆነ አላችሁ አይደለ ሴት ሆናችሁ የሆነ እዛ ቦታ ላይ ሀይሚ ቦታ ላይ ብትሆኑ ምን እንደምትወስኑና ምን መናገር እንደምትችሉ ራሱ ግራ የሚያጋባ ነው። ማለት በጣም አሳዘነችን ሀይሚ። ከመጀመሪያ ፓወር ነበራት፣ እቀበላለሁ፣ ችግር የለም አምኜበታለሁ ብላ ነበር። ግን ነገሮቹ ስንደርስበት እንጂ የምናውቀው ገና ሳንደርሰው አይደለም እና ነገሩ ላይ ሪሊ ቦታ ላይ ስትገኙበት ነው በእናንተ ላይ የሚፈጥረው ተጽዕኖውን የምታውቁት ማለት ነው። ይሄ ነገር የተጀመረው ዛሬ አይደለም፣ በጣም የቆየ ነው። በጣም ብዙ ታክቲክ ተፈጥሯል። ግን በመጨረሻው እንግዲህ ነገሮቹ ሲጠቃለሉና ሲቋጩ በትላንትና ቪዲዮ እንዳየ ነው ልጁ የብሩኬ እንደሆነ ዲኤንኤው በስነ ስርዓት ተደርጎ መጥቷል ማለት ነው። ግን እዛ ላይ እኔ ያልገባኝ ነገር አንድ ጥያቄ ያለኝና እሱ ምንድነው ካላችሁ ልጅቷ ጋም የዲኤንኤ ወረቀት ነበረ እሱ ጋም ለምንድን ነው በተለይ የተሰጣቸው የሚለውን ነገር አንድ እያጠራጠረን ያለ ነገር ነው። ሁለተኛ ነገር ደግሞ ዛሬ ብሩኬ ልጅቷን አሳድጋታለሁ በቃ ምንም ችግር የለም ኦልሬዲ በቃ ምንም ችግር የለም ብሎ ነው የወሰደው። ይሄን ርቀት ሁሉ ሳይሄድ የሱ ልጅ መሆኑን እውነት ብሩኬ እርግጠኛ ከሆነ ለምንድን ነው እስከዚህ ድረስ ራሱ ሀይሚን እንደዚህ እንድትሆን ያደረገበት ምክንያት ምንድን ነው የሚለው ነገር እኔ ጥያቄ ፈጥሮኛል፣ እንደ ሴት ልጅ ማለት ነው። ኦልሬዲ ያው የሱ ከሆነ ከመጀመሪያ ነገሩ ሲጀምር እኮ የሱ ከሆነ በቃ እንደዚህ ሰው ይሳሳታል፣ አይሳሳትም አይባልም። በቃ እዛን ሰዓት ሀይሚና ብሩኬ ተጋጭቶ ነበሩ። በቃ በተጋጩበት መካከል እሱ ተሳሳታ፣ ወንድ ልጅ ነው በቃ ተሳሳታ። ስለዚህ በስነ ስርዓቱ እንኳን ይሄን ያህል ርቀት ይሄን ያህል ነገር ውስጥ ሳይገባ ነገሩ ሀ ብሎ ሲጀመሩ እንኳን ነገሩን አስረድቷት ቢሆን ኑሮ ለሀይሚ ነግሯት ቢሆን ኑሮ እንደዛ አይነት ጊዜ ላይ እንደዛ አይነት ነገር ተፈጥሯል ብሎ እንኳን ነግሯት ቢሆን ኑሮ መልካም ነበረ። እሱ ግን ያንን አልተናገረም። ገባችሁ? እስከ ትላንትናው ቀን ድረሱ እንኳን ሌላ ነገር ነበር እያወራ የሱ ልጅ እንዳልሆነ እሱ በቃ ምንም ኦሬዲ ምንም እንዳልተሳሰተ ራሱን እንደሚያውቅ ገባችሁ አይደለ? ራሱን እንደሚያውቅ ምናምን ነበረ እያወራ የነበረውና ያ ሁሉ ርቀት መሄድ አልነበረብህም። ዛሬ እሺ በቃ እኔ ሌላ ጋር እንኳን ድጋሚ ምርመራ አደርጋለሁ ብሎ እንኳን አልተከራከረም። ገባችሁ አይደለ? ድጋሚ ምርመራ አደርጋለሁ ብሎ እንኳን አልተከራከረም። ሌላ ቦታ ሄጄ እንኳን በቃ ምርመራ ዲኤንኤ አደርጋለሁ ከዚህ የተሻለ ነገር ደግሞ ድጋሚ አድርጌ አያለሁ ብሎ እንኳን ምንም እንትን ያለ ነገር የለም። በቃ እሱ አውቋል። ስላወቃ በቃ ኦሬዲ ምንድነው ያለው በቃ ልጅቷን ያሳድጋታለሁ ከአንቺ ጋር መሆን አልፈልግም አለ። በዛ ሰዓት ነው የሀይሚ ቅስም የተሰበረው። ለምን በቃ ያንተ ልጅ አይደለም እያለች ነበረ ማለት ያንተ ልጅ አይደለም ብላ ሙሉ በሙሉ አመነችና ምን ችግር ከተፈጠረም ችግር የለውም እቀበላለሁ ብላ ነው በሁለት ሀሳብ ውስጥ እንጂ የነበረችው ኦሬዲ በቃ የሱ ልጅ ነው እቀበላለሁ አሳድጋለሁ ብላ ሹር ሆና አልተቀመጠችም። ገባችሁ አይደለ? እስከ ትላንትናው ቀን ድረስ አልተቀመጠችም ነበረ። ከዛ አንፃር የተነሳ ለሀይሚ በጣም ከባድ ነው። እንኳን አስባችሁታል ፍቅረኛ ሆናችሁ ፍቅር ተገላልጻችሁ ምናምን አይደለም እንዶ ምን አለበት በቃ ምን ልበላችሁ
በቃ የሆነ የሚያሳልፍ ነገር ብኖር እንኳን ትላላችሁ፣ የሚያሳርፍ ነገር የሚያወጣ ነገር እንኳን ብኖር ብላችሁ ታስባላችሁ። የምሬን ነው የምላችሁና በሀይሚ በጣም የምሬን ነው። ሀይሚ በጣም ነው ያሳዘነችኝ ዛሬ እንደዛ ሆነ ሲያያት። ብዙ መናገር የምትችል ሴት፣ ብዙ ማውራት፣ ብዙ ማድረግ የምትችል ሴት እንዲህ ዝም ብላ ስትቀመጥ እኔ በጣም ነው ያሳዘነችኝ። የምሬን ነው የምላችሁ። በጣም ጠንካራ ሴት ናት፣ ጀግና ሴት ናት፣ ብዙ ነገርን ለማድረግ የምትጥር ሴት ናት። ግን ምንድነው የሆነ በቃ ነገሮቹ በቃ ማሸነፏን በቃ አቅም እንደሌላት የሚያሳይ ነገር ነው። ለምን በዚህ ነገር ላይ መከራከር አትችልም፣ ማውራት አትችልም፣ እንደዚህ አታድርጊ እንደዚህ አድርጊ ማለት አትችልም። ገባችሁ? ልጅቷ ኦልሬዲ በቃ የሱ ልጅ ነው። ስለዚህ እናትና አባት የግዴታ ማውራት አለባቸው። እዛ መሀል ላይ አታወራ፣ ልጅቷን አትያዝ፣ እንደዚህ አታድርግ ማለት አይቻልም። ገባችሁ? ምንም ያህል ፍቅረኛ ልትሆኑ ትችላላችሁ፣ ምንም ያህል እንትን ልትሆኑ ትችላላችሁ። ገባችሁ? አሁን አልተጋቡም። አንደኛ ነገር አልተጋቡም እነዚህ ልጆች። ሀይሚን ብትሆን ፍቅራቸውን ተገላለጹ እንጂ አልተጋቡም። ቀለበት አላሰራላትም ምናምን ምናምን፣ ይሄ ሁሉ ነገር አለ። ገባችሁ? ልጅቷ አሁንም የምታስበው ነገር ገና ብዙ ነገር እንደሚቀራቸው ነው እንጂ የምታስበው ኦልሬዲ ብሩኬ እሷን እኔ የእሷ ፍቅረኛ ናት፣ እሷ እኔን ታፈቅረኛለች ምናምን ስለተባለ ላይሆን ይችላል ነገሮች ማለት ነው። ሰው በጣም ነው ያሳዘነችኝ ሀይሚ። ብሩኬ ግን በጣም ትልቅ ጥፋት አጥፍተዋል። ለምን ከመጀመሪያው ቢነግራት፣ ከመጀመሪያው እውነቱን በቃ እሱ እውነቱን ልቦናው ካወቃ ከመጀመሪያው ቢናገር በጣም አሪፍ ነው። ዛሬ ላይ አይደለም። በዛ ላይ እንኳን ዲኤንኤውን አይቶ ሀይሚ ጋር መምጣቱን ትቶ እሱ ሌላ ጋር ነው ሄደው። ይሄ አያሳዝንም? አያስከፋም? ሀይሚ ብትከፋ፣ ብትቆጣ፣ ብትጮህ ራሱ ሀይሚ በጣም ትክክል ናት። ገባችሁ አይደለ? በጣም ትክክል ናት። እንዴት ነው የሆነ ሰው እኮ ውጤቱን ይዞ በቃ የእሱም ከሆነ ሀይሚ እኮ እንደዚህ አይነት ነገር ተፈጠረ ብሎ መምጣት ስገባው እኔ ብቻዬን መሆን ፈልጋለሁ ብሎ እንግዲህ ወደ ኋላ ቀረ። እሷ እዛ እየጠበቀች ማለት ነው። ይሄ በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋውም። ገባችሁ አይደለ? እና በአሁን ጊዜ ላይ ሀይሚ ላይ መፍረድ አይቻልም። እውነት ሀይሚ በጣም ነው የምታሳዝነው። አፍቅራ ወደ ይሄን አይል ዋጋ ሁሉ ከፍላበት ይሄ ሁሉ ነገር ሲፈጠርባት በጣም ከባድ ነው። ገባችሁ? በጣም ከባድ ነው። ከምትችሉት በላይ ነው። አሁን በዚህ ሰዓት ላይ ሰው የሚላል ሰው የሚያወራ ነገር አለ። የእሷ ጭንቅላት ራሱ የሚያወራ፣ የእሷ ልብ ራሱ የሚያወራ ብዙ ነገር አለ። ገባችሁ? ዛሬውኑ አውሪ፣ ዛሬውኑ ችግር እንፍታ ማለት ራሱ ጫና መፍጠሩ ራሱ ብሩኬ ትክክል አይደለም። ለሀይሚ ገና ሰፊ ጊዜ ያስፈልጋታል። ሰፊ ነገር ማሰብ ያስፈልጋታል። ገባችሁ? ለሆነ ነገር የሆነ በቃ መጀመሪያ በሁለት ልብ ነው ነግሬያቸዋለሁ። በሁለት ልብ ነው የነበራችሁ የእሱ አይደለም በምለው አንድ፣ ሁለተኛ ደግሞ ከሆነ እቀበላለሁ በምለው ነው። ከሆነ እቀበላለሁ ራሱ በመጀመሪያ ደረጃ ላይ አይደለም፣ በሁለተኛ ደረጃ ነው። ምናልባት ከምባል ነው እንጂ የእሱ አይደለም በምባል እምነት ውስጥ ነው የነበረችው። ስለዚህ እች ልጅ እንዴት ነው ልትቋቋም የምትችለው? በጣም እኮ ከባድ ነው እንዴ! ሁላችንም ሴቶች ነን እና ቆም ብለን የእሷን ነገር ብናስብ እሷ በጣም ታሳዝናለች። ገባችሁ? በጣም ነው የምታሳዝነው። በጣም በቃ ምን ልበላችሁ እና ዛሬውኑ እኔና አንቺ እናውራ፣ እኔና አንቺ ነገር ይፈታ ምናምን እኔ እንጃ። ይሄ ሪል ነው እያላስብኝ ብሩኬ ገና እንድታስብ ራሷን በቃ ይሁና ራሷን ለራሷ ጊዜ ሰጥታ እንኳን ነገሮቹን እንድታስተካክል እረፍት ነው መስጠት ያለበት ብዬ ነው የሚያስበው ብሩኬ። እንግዲህ ሀይሚና እዩ ያለችበትን ብጽና ብሩኬ ደርሷሉ ማለት ነው። እና ምን ይፈጠራል የሚለውን ነገር አብረን እናያለን። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። እናም እንግዲህ እዩና ሀይሚ ያሉበትን ቦታ ደርሷሉ ማለት ነው። ወደ ቪዲዮ ወስዳችኋለሁ። እናንተም ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ። ለምንድነው ከመናፈቅ ጋር አይገናኝም? በቃ እኔ ከእሷ ጋር ስለነበርኩኝ እኮ። ለምን እኔን አታገኘኝም? እሺ ከኔ ጋር ሰላም መሆን አትፈልጊም? እሺ እሺ ብቻዬን ነኝ ነው አይደል? አይደለም እሱ ማውራት የለባችሁም ታዲያ ናት። በጣም እንዴ ታዲያ ምን ሆነ? ሀይሚ እንዴት ብቻዬን እመጣለሁ እንዴ? ጉዳዩ እናንተ አይደል? እኔ ካሜራ እንዳያስክ ብትነግረኝና እሱ ይዘህ እንደምትመጣ ብትነግረኝ እኔ ነገር ነው ተከማንዳለሁ አይደል? እሺ ካሜራው ይጠፋል። እሺ
ካሜራው ይጠፋል። አትጩህ ልጅቷን እንትን። እሺ ካሜራው ይጠፋል። እሺ ለምን እኔ እኮ አንቺን ነው ማውራት ፈልገው። ከቻላችሁ ውጡልኝ ሁላችሁ። ካሜራም አይኑር ውጡ፣ በቃ ውጡ። እኔ ደግሞ ለምን ቃል የገባሽልኝ ለዚህ ነው ሀይሚ። ስንት ነገር አውርተን እስኪ ጠይቀኝ መጀመሪያ ለምንድን ነው የተገናኛችሁ? እኮ ሊሆን ይችላል። እኔ አንቺ ቅድሚያ የኔና አንቺ ችግር እንፍታ። እኔ ከእሷ ጋር ተገናኘሽ አልተገናኘሽ አይደለም ጉዳዩ እኮ። እሺ በቃ አንተ የራሷ ጉዳይ ብለህ ስለተወከኝ እኔ እንደዛ አላልኩኝም። እሺ ኧረ ጉዴ ፈላ። አሁን ስላለቀሽ እኮ ምንም ሊልሽ የሚችለው ነገር የለም። ምንድን ነው እያደረግሻለሽ? እኔ ሀይሚ ጋር መጣላት አልፈልግም። እዩ እኔ አይደለም ምንድን ነው የሚያስለቅስሽ ነገር? እሺ በእናትህ ብቻዬን እኔና ሀይሚ ብቻቸው ፍሰኝ። ሁለታችሁ ማውራት አለባችሁ። ከእሷ ጋር ማውራት ያለብኝ ነገር ሉጣላችሁ አይደለም። ለምንድን ነው ጉዳይ ካረግ ሁሌ ተለመደበ ስላልቻለችው አንተ ደግሞ እኔን ማግኘት ስላልቻልክ ደግሞ በፍፄ በኩል አስደውላ ይህን ትላለህ። በቃ እንደዚህ ድብብቆሽ በቃ ይበቃናል እንጂ እኔ ምንም እቅድ የለኝም። በቃ እኔ በአንተ የመጣኔ የእሷን እንባ ራሱ ማየት በጣም ነው የደከመኝ። ይኸው እያለቀሰችልኝ ነው። በቃ የምታወሩትን ነገር አውሩ፣ እኔ ልሂድ በቃ። ወይ እንደዚህ ከሆነ ችግር የለውም። እናወራው፣ ሁላችንም ማውራት አለብን አይደል? በቃ እንደውም እንኳን መጣ ማውራት ስላለብን እንኳን መጣ። እኔ በእናትሽ ደክሞኛል። እልህ ውስጥ አትክተች። እኔ እኮ የብሩኬ የሚገርመኝ ነገር ብኖር ማለት ነው ውድ ተመልካቾች እና ዛሬ ምን ውስጥ አትክተችኝ፣ ከአንቺ ጋር መጣላት አልፈልግም ምናምን። እንዲ አንተ ምን መጣላቱን እዚህ ጋር ምን አመጣ እኮ? ምንም የምትጣላበት ምንም አይነት ምክንያት የለም። የተፈጠረው ነገር ተፈጥሯል ኦልሬዲ አይደለ እንዴ? ስለዚህ ተረጋግተ ለልጅቷ ጊዜ ሰጥታክ ነው ማውራት ያለብክ እንጂ ዝም ብለህ አይደለም። እችኛውም እያለቀሰች ያችኛውም እያለቀሰች ለአንተ ራሱ ምን ያህል ጥሩ ሊሆን ይችላል? ገባክ? ምን ያህል ጥሩ ሊሆን ይችላል? ኦልሬዲ ያው ከዩ ጋር መኖር አትፈልግም፣ ከሀይሚ ጋር ነው መኖር የምትፈልገው። ያውም ቢሆን በክብርና በስነ ስርዓት ነው መሆን ያለባት። በቃ ወደድክም ጠላክም ልጅ ወልዳለች። ያ ልጅ ያንተ ነው በቃ። ስለዚህ ምንም እንትን የሚባል ነገር የለም። አንተም ሌላ ህይወት ትኖራለህ፣ እሷም ሌላ ህይወት ትኖራለች። በግድ የሚኖር ህይወት የለም አይደለ? ወደን ፈቅደን ነው የምንኖረው። ስለዚህ ብሩኬ አሁን የሆነ በቃ ከሀይሚ ጋር ለመጣላት ምናምን ያሰባ ነገር ነው የሚመስለው። እንደውም ፍላጎትሽ ምንድን ነው ብሎ ነው። እና ፍላጎት የመለያየት ነው ካለች እኮ በቃ ኦልሬዲ ለመለያየትም ፈልጎ ነው ማለት ነው። ፍላጎትሽ ምንድን ነው ብሎ እንኳን ስጠይቅ እኔ በጣም ነው የሚያናድረኝ። እንደዚህ ብሎ መጠየቅ ራሱ በጣም ያናድረኝ። ለምን ይሄ ሁሉ እንትን እኮ ራሱ ያመጣበት እንትን ነው። እሷ እንኳን እውነት ነው ልክ ነው ብላ እንኳን የሆነ ጊዜ ታስታውሱ እንደሆነ ያንን ቀለበት አርግ ያለው ምናምን ብላ የሆነ ለሰው እንትን ኖሯት ያንን ባደረገችው ጊዜ እንኳን እሱ በቃ ከዚህ በላይ መቋቋም አልችልም ብሎ እንኳን መለያየትን መርጦ ነበር። ገባችሁ አይደለም? ስለዚህ አንተ በራሴ ነገር ላይ የሆነ ሪሊ ስሜታዊ የሆነ ምናምን አንቺ ምንድን ነው የምትፈልጊ? መጋጫቱን ነው ወይ መጣላቱን ነው ወይ ከማለት ይልቅ ቆም ብለክ አስበክ ነገሮችን ተረተክ ነው ማስተካከል ያለብህ እንጂ ሌላ አተካራ መፍጠር አያስፈልግም። የተፈጠረውን ነገር አምነህ ተቀብለ በቃ ያ ነገር ተፈጥሯል፣ አዎ ተሳስቻለሁ፣ ያን ጊዜ እንደዚህ አይነት ነገር ተፈጥሯል ብትሉ እንኳን ዛሬ እንደዚህ አይነት ጫና ባልመጣለህ ነበረ። እውነቱን ተናግረህ ቢሆን ታምነህለት ቢሆን የሚለ ራሱ እውነት ተናግረህ ቢሆን ራሱ ታምነህላት ቢሆን ራሱ ማለት ነው ይሄ ነገር ባልተፈጠረ ነበር። አንተ ነህ ጥፋተኛ፣ ዛሬም ነገም ቢሆን አንተ ነህ ጥፋተኛ እንጂ ምንም እዚህ ጋር ከሀይሚ ጋር መጣላትም ሆነ ምንም ሆነ እዚህ ጋር አንተን እኔ እንጂ እንግዲህ ያስጨንቀኛል ምናምን የሚባለው ነገር ራሱ እኔ አይገባኝም። ምን ያስጨንቃል? በቃ ኦልሬዲ በህይወት ላይ መጨመር ያለበት ነገር ተጨመረ እንጂ አልተቀነሰም አይደል እንዴ? እና ያ ነው እላችኋለሁ። እና ስለዚህ ተረጋግታ ማውራትና ማሰብ ነው እንጂ ያለበት። እንደ ለሀይሚም ደግሞ ጊዜ መስጣት ነው ያለበት። እንደዚህ ሁለታችሁ ተገናኝታችሁ ስለ ልጅ በቃ ልጅቷን አሳድጋታለሁ ብለህ እንኳን ከሷ ስትቀበላት ለሀይሚ ምን አይነት ስሜት ይሰማታል ብለህ እንኳን ለሀይሚ አላሰብክላትም። ገባህ አይደለ? በቃ እሺ አሳድጋታለሁ እንኳን ብለህ
ከልጅቷ እጅ ህፃኗን ስትቀበላት እንኳን ለሀይሚ ምን አይነት ስሜት ይሰማታል ብለህ እንኳን አላሰብክላትም አይደል እንዴ? ስለዚህ አንተ ራስህ ነህ መረጋጋት ያለብህ እንጂ ሌሎች ሰዎች አይደለም ብዬ ነው የሚያስበው። እንግዲህ ውድ ተመልካቾቼ እኔ የተሰማኝን ሀሳብ አስተያየቴን በቪዲዮ ላይ አስቀምጫለሁ። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ይወዳችኋለሁ። በያላችሁበት ሰላማችሁ ይብዛባል። ምን እየሆንክ ነው አንተ? እኔ እሷ አሁን እያለችኝ ያለችው ልጅ ያላባት እንድታድግ አታድርጊ እንደዚህ ምናምን። እሺ እኔ ምን ላድርግ? እሺ ምን ልሁን? እሺ እኔ ከዛ ምን ልሁን? እሺ እኔ ምን ሆኜ ያልኩኝ? ለምንድን ነው እኔ የምትርቂኝ እኮ ነው ያልኩት። ለምንድን ነው አግሬሲቭ የምትሆኝ? እሷን ከመሸሽ እኔንም አግኝታ እንደዚህ ምን አትለኝ ትችል ነበር። ራስህ አግኝተህ በቃ አውራት። የልጅህ እናት ነች። በቃ እንደዚህ ከዚህ በኋላ እኔ እንጃ። እኔ መሀል ላይ አታስገቡኝ። ለምንድን ነው እሺ ሁሉ ቃል የገባኝ? እኔ አንቺ ምንም አይነት ችግር ውስጥ እንድገቢ አልፈልግም። ሲጀመር ደግሞ እኔ አንቺን ለመግባት ወይ ደግሞ አንቺ ላይ መጥፎ ነገር ለማድረግ አስቤ ምንም ያደረግኩት ነገር የለም። አንተ አጥፎ ካሜራውን አጥፋ። በቃ እኔ ላውራችሁ እሺ፣ በስርዓቱ ሁለታችሁ። ሀይሚ ግን አንቺ ትቀድሚያለሽ፣ እኔን መረዳት ትቀድሚያለሽ። እኔ እኮ በህዝብ ፊት ነው ብዙ ነገር ስባል የነበረው አይደለ? ካሜራው ለምን እንደሚጠፋ በቃ ይጥፋና ተረጋግተን ነው።